እንደውም ከቤት ነው ያስወጡሽ አይደል? መግደል ነበረባቸው ፈሪ ስለሆኑ ነው እንጂ ቢገድሉ ይሻለኝ ነበር። አይ ምን አድርገው ነው ያስወጡሽ? ይሄን ያለ የምትፈሪው ሞት የተመኘሽው እሱ ነው ጃዝማ ካላሳየኝ ወንድ አይደለም ዝማ። የኔን ወንድነት አንቺ አይደለም የምታረጋግጪኝ። አንቺ በጣም ፊት ሲሰጡሽ ማለት ነው የማይሆን ነገር ትናገሪያለሽ። የኛ ዝና አሳየኝ፣ ወንድነትህን ተጠቅመህ አሳየኝ። ምንድነው እንደፈሳሽ ጅንጀሮ የሚያቆለጠልሽ? ኧረ ምን አባሽ እያሰብሽ ነው? ይኸው ልሞት አይደል ፈርቼ። ምን ትሞቻለሽ? ሰውየው ትንሽ ደም ግፊቱ ጨምሯል። ትንሽ ቀን ትቆያለሽ። እሺ ልሞት በጣም ፈራሁ። ዝም እስኪ ዛሬ አብረን። አንቺ ልጅ ለምንድን ነው የምትፈራው? እኔ የምወዳት ልጅ አለኝ። በቃ ስላልፈለኩ ነው። አትረጂም እንዴ? ዝናን እኮ ስለፈራሁ ነው አብረን ይደረግ። ወይ ከዚህ ቤት እወጣለሁ ወይ ደግሞ እሞታለሁ። እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። ዝና እንግዲህ ማህሌትን ብሩክና መድብል ምን ብለው ነው መስክር ያሉሽ ብሎ ጠይቋታል። እንደዚህ አጥብቆ እየጠየቃት ያለው ማህሌት ስለኛ እንደዚህ ልትመሰክር የፈለገችው ነገር ምንድነው ብሎ ለማወቅ ስለኛስ ምንድነው የምታውቀው ብሎ ሲያስብ እጅግ በጣም ያስፈራ ይመስላል ማለት ነው። ማህሌትም እዚህ ጋር እውነታውን ከተናገረችና እዚህ ጋር እንደዚህ ብለሽ መስክሪ ብለውኛል ብላ ለዝና የምትናገር ከሆነ ማህሌትም እኛ የምንሰራው ስራ አወቀችብን ብሎ ማሰቡ እጅግ በጣም አሳስቦታል ይመስላል። ዝናም ለዚህ ነው ጠበቅ አድርጎ ጥያቄውን የጠየቃት። ከዚህ በኋላው ማህሌት እንደዚህ ብለሽ መስክሪ ነው ያሉኝ ብላ እዛ ቤት ውስጥ መድብል ያላትን ነገር ከነገረችው ምናልባትም ዝና እዚህ ጋር እኛ እንደዚህ አይነት ነገር እንሰራለን እንዴ? ይህንን ነገር እንዴት ልታምናቸው ቻልሽ ብሎ እንዴትስ ነው እኛ እንደዚህ እንሰራለን ብለሽ ልታምኝና ልትቀበይ ቻልሽው በማለት እንግዲህ ማህሌትን እጅግ በጣም ሊያሰቃያት ይችላል ማለት ነው። አሁንም በስተመጨረሻ ዝና ሲናገር እንደሰማ ነው እነሱ ይሄኔ የሆነ ሚሽን ላንቺ በመስጠት ነው ወደዚህ የላኩሽ፣ ለነሱ እየሰራሽ ነው ወደኔ የመጣሽው ብሎ እንግዲህ እሱን እየነገራት ተመልክተናል። ይህም ማለት ምን ማለት ነው? ዝና በጭራሽ ማህሌት የተናገረችውን ነገር አላመናትም ማለት ነው። እውነትም ደግሞ እዛ ጋር ስናስበው ብሩክና መድብል ከቤታቸው አባረሯት የሚለውን ነገር በፍጹም አላመነም ማለት ነው። ማህሌት ሌላ ቀመር ይዛ ወደሱ የመጣች መስሎታል ማለት ነው። በስተመጨረሻም እንግዲህ ማህሌት እዛ ጋር መድብል ያላትን እያንዳንዱን ነገር ለሱ ለመናገር ተዘጋጅታለች ማለት ነው። ምናልባት ዝና አሁን የሚያደርገው ብሩክና መድብል እንደዚህ ብለው እየከሰሱን ነው። እናም ደግሞ እኛ ስለምንሰራቸው ስራዎች በደንብ ጠንቅቀው አውቀዋልና ምስክሮችን እያሰባሰቡብን ነው በሚለው ነገር ምናልባትም እንዴት አድርገው ከነሱ ክስ ነፃ እንደሚወጡና እንዴት አድርገው ከዚህ ነገር ውስጥ እንደሚያመልጡ አስቀድመው ዝግጅት የሚያደርጉ ይመስለኛል። በእርግጥ በዚህ ሰዓት ካሌብ በሀገር ውስጥ የለም፣ ከሀገር ውጪ ስላለ ምናልባትም ዝና ይሄንን እዛ ሆኖ የሚነግረው ከሆነ ካሌብ ወደ ሀገር በፍጹም ላይ መለስ ይችላል ማለት ነው። ካሌብ እንግዲህ በተለያየ ምክንያት በስራ ምክንያት ከሀገር ውጪ ስለሚሄድ አሁን ላይ ትልቁ የመያዝ አደጋ የተጋረጠው በዝና ላይ ብቻ ነው ማለት ነው። ምናልባትም እንግዲህ ክሱ እሱ ላይ ምስካሪ አግኝቶ ከመያዙ በፊት ዝናም እንደ ካሌብ ከሀገር ሊወጣ ይችላል ማለት ነው። በሌላ በኩል ደግሞ የዝና መታሰር ወይም ደግሞ ተከሶ ወደ እስር ቤት መግባት በቤት ውስጥ ተዘግቶባት ላለችው ትህትና ትልቅ የደስታ በር ይከፍታል። ትህትና አሁን ላይ እጅግ በጣም ብዙ ነገር ጠብቃ ከቀን ቀን ነፃ አወጣለሁ ወይም ደግሞ ዝና ይለቀኛል ብላ በማሰብ ብዙ ቀናትን ብትጠብቅም በስተመጨረሻ ግን እነዚህ አስጠይና ቀፋፊ ሰዎች ሁለቱንም ኩላሊቷን ከውስጧ ሊያወጡ እንደሆነ አሁን ላይ ደርሳበታለች። እናም እንግዲህ እሷ በህይወት እያለችና ቁጭ ብላ እያየች ነበር ዶክተር አምጥተው ስለ ጤንነቷ ማረጋገጫ የወሰዱት። ይህም ማለት በትክክል ሰርጀሪ ሊያደርጓትና ከሰውነቷ የሆነውን ክፍል ሊወስዱ እንደሆነ በእርግጠኝነት አውቃለች። አሁን ደግሞ ትህትና በስተመጨረሻ ያሰበችው እንደዚህ ቁጭ ብዬ ከመሞት የራሴን ነገር ሞክሬ ብሞት ይሻለኛል፣ ራሴን ነፃ ማውጣበትን ነገር ሞክሬ የሚሆነው ነው ያለው፣ ያኔም ደግሞ ፈጣሪ ይረዳኛል ብላ በማሰብ አሁን ላይ እንደተመለከታችሁት አንድ ቢላ በማዘጋጀት ዝና የሚመጣበትን ሰዓት እየተጠባበቀች ነው ማለት ነው። አሁን እዛ ጋር ትህትና እንዳሰበችው ዝናን እዚህ ደር እባክህ ፈርቻለሁኝ ልሞት ስለሆነ እጅግ በጣም ፍራቻ ይጨምሯል፣ ዛሬን ከኔ ጋር ደር በማለት አብሯት እንዲሆን እንግዲህ የዝናን ስሜት ተፈታትነዋለች። ዝናም እንግዲህ
እንደተመለከትነው እውነት ይሁን ውሸት እንደተናገረው ባናውቅም ነገር ግን አብሯት እንደሚያድር ነበር መልስ ይሰጣል። እንግዲህ ለትህትና ማታ መጣና እዚያ አብረን እናድራለን ብሎ መልሶላታል። ትህትናም ማስቀድማ ስታስብ የነበረው ቀስ ብዬ የሱን ደካማ ጎን በማወቅ በዚህ ቢላ ራሱን እንዲስት አድርጌ ወገዋለሁ በማለት ከራሷ ጋር እያሰበች ራሷን በዚህ መንገድ ነፃ ለማውጣት ስታስብ ተመልክተናል። እውነትም ደግሞ እንደተባለው ዝና ከትህትና ጋር አድሮ እሷ እንዳሰበችው ሁሉ ነገር ተሳክቶላት ራሷን ከዝና ነፃ ታወጣለች የሚለውን ነገር ስናስብ እጅግ በጣም ያጓጓናል። እስቲ እናንተ ይህ ነገር ይፈጠራል አይፈጠርም የሚለውን በኮመንት አሳውቁን። ነገር ግን እዚህ ጋር አንድ ሊሆን የሚችል ነገር ዝና በፍጹም ከሷ ጋር ሊያድር አይችልም ብዬ ነው የማስበው። ከዚህ በፊትም አንድ የነገራት ነገር ነበር። እኔ አንቺን የፈለኩሽ ደግሞ እወድሃለሁ አፈቅርሃለሁ እንድትይኝና የኔ ሚስት እንድትሆኚ የጠየቅኩሽ ሉላ የት እንዳለች እንድትነግሪኝና እሷ ያለችበትን ነገር ለማወቅ ነበር። አሁን ደግሞ ሉላ ተገኝታለች። እሷን ማግኘት ነው እንጂ የምፈልገው አንቺን በጭራሽ አልፈልግሽም ብሎ መልሶላት ነበር። ምናልባትም ዝና ማታ በሚመለስበት ሰዓት በፍጹም ከሷ ጋር ላያድር ይችላል ማለት ነው። ይሄ ደግሞ ለትህትና እጅግ ያልጠበቀችውና መጥፎ ዜና ነው ማለት ነው። እሷ ያሰበችው ምንድነው? ዝና በተኛላት ሰዓት የሆነ ቦታ መጣው እንግዲህ ራሱን ከሳተላት በኋላ ከዛ ቤት ማምለጥ ነበር። ምናልባትም እኮ ዝና እሷ የምታደርገውን ነገር አውቆበት ሊያሸንፋትና ያሰበችው ነገር በፍጹም ሳይሳላት ቢቀር ዝና እሷ ያደረገችውን ነገር እያንዳንዱን ነገር አውቆባት ራሱ እሷ ላይ ሊያደርስ የሚችለውን ነገር እያንዳንዱን ነገር አምናበት ወደዚህ ነገር ውስጥ እንደምትገባ ተስፋ እናደርጋለን። ነገር ግን ይሄ ነገር ላይ ሳካለት የሚችለው ዝና ወደ ቤት መጥቶ ከሷ ጋር የማያድር ከሆነ ሁሉ ነገር ያሰበችው መና ይቀራል ማለት ነው። ግን ደግሞ ካሌብ ትህትና ተዘጋጅ፣ ሰውየው ተዘጋጅቷል። ሰውየው ደም ግፊቱ ተነስቶበታል። ከዚህ በኋላ ሰርጀሪ ትሰራለች የሚለውን ነገር ሲያወራው ሁሌም ዝና እዚህ ጋር ለካሌብ ሲመልስለት በጣም በቅሬታ ነው። እንደውም ዛሬ ሲመልስ የነበረው ሰውየው እኮ ብዙ አመት ኖሯል፣ 70 አመት ያክል በምድር ላይ ቆይቷል እኮ ከዚህ በኋላ አይበቃውም ወይ ብሎ መልሶለታል። በዛ ላይ ደግሞ ደም ግፊት አለበት። እንደዚህ አይነት ለመሞት አፋፍ ላይ ለሚያንዣብብ ሰውዬ እቺን የመሰለች ልጅ ለምንድን ነው እንዲሁ ህይወቷን የምናጠፋው ብሎ መልሶለት ነበር። እውነትም እንደተባለው ይህ ሰውዬ ደም ግፊቱ ተመልሶ ሰርጀሪ ለማድረግ ቢዘጋጅና እዛ ጋር ደግሞ ካሌብ ልጅቷን እንኳን ይዘሃትና ቢለው ምናልባትም ዝና በፍጹም ይሄንን ነደርግ ላይ ያደርግ ይችላል ማለት ነው። ለምን እንደሆነ ባይታወቅም ትህትናን እዛ ጋር ሚስቱ ማድረግ ባይፈልግም ግን ደግሞ ሰርጀሪ ማድረግ ወይም ደግሞ ኩላሊቱን አውጥቶ መውሰድ የሚለውን ነገር ሲሰማ ሁሌ እንዳዘነላትና ጠበቃ ሊቆምላት እንደሞከረ ነው ማለት ነው። በሌላ በኩል ደግሞ ወደ ማህሌት ስንመለስ ማህሌትም ብሩክና መድብል ከመኖሪያ ቤታቸው ካባረሯት በኋላ ሌላ የምታርፍበትም ሆነ የምትወድቅበት ማረፊያ የላት። ዝና ራሱ በፍጹም ወደሱ ሊያቀርባት አይችልም። እዚህ ጋር አንድ ያለቻት ኤፍራታ ናትና ቀጥ ብላ ሄደችው እንግዲህ ወደ ኤፍራታ መኖሪያ ቤት ነው። ትልቁና ጥሩ ነገር ደግሞ እሷ ወደ ኤፍራታ ቤት በምትሄድበት ጊዜ ኤፍራታ በቤት ውስጥ አለመኖሯ ትልቅ ነገር ነው። ኤፍራታ ቤት ብትኖር ኖሮ ወደ ቤቷ በፍጹም ላታስገባት ትችል ነበር። አሁን ላይ ደላላው መርዞ እየተናገረ እንደምንመለከተው ኤፍራታ ከአዲስ አበባ ከተማዋን ጥላ ወጣለች በማለት ነግሯታል ማለት ነው። ማህሌት ደግሞ እዚህ ጋር በመምጣት ኤፍራታ የኔ እህት ናት፣ ቤቷ እኔን ነው የሚመለከተው ብላው ነበር። ምክንያቱም ኤፍራታ ስትሄድ ከቁልፉንም ሆነ ምኑንም የሰጠችው ለደላላው መርዞ ነበር። እናም እንግዲህ እኔን ነው የሚመለከተው የሷ ቤት እሷ እህቴ ናት ብላ እንግዲህ ደላላውን መርዞን ከቤት በማባረር እሷ ወደ ቤት ገብታለች ማለት ነው። ምናልባትም ኤፍራታ ከሄደችበት ስትመለስ ምንድነው የሚፈጠረው? ማህሌትን በንዴት ከቤቷ ታባራታለች ወይስ እየጠላቻትና ውስጧ እየተቃጠለ ከዛ ቤት እንድትሄድ በተደጋጋሚ ብትነግራትም አልሰማ ያለችውን ማህሌት ጸጥ ብላ ትቀመጣለች ወይ የሚለው ነገር እጅግ በጣም አጓጊና መልሱን ቶሎ ለማየት የሚያጓጓን ነገር ሆኖ ተመልክቼዋለሁ። ከዚህ በፊት እንደምናስታውሰው ዝና በጣም አስጠንቅቋት ነበር ኤፍራታን ማህሌትን ወደ ቤት እንዳታስገቢያት፣ አንቺ ማህሌትን ወደ ቤትሽ የምታስገቢያት ከሆነ አንቺ ያን ያደረግሽብን እያንዳንዱን ነገር አስታውሰዋለሁ፣ እናም ደግሞ ላደረግሽው እያንዳንዱ ነገር እበቀልሻለሁ በማለት ደጋግሞ ተቆጥቷትና አስፈራርቷት ነበር። ነገር ግን አሁን ላይ እዛ ጋር ማህሌት ራሷ አሁን ያረፍኩት ኤፍራታ ቤት ነው ብላ ስትነግረው ምንም ነገር አልመሰለውም ነበር። ምናልባት እንግዲህ ቀስ ብሎ ማሰላሰል ሲጀምር ያለችውን ነገር ካስታወሰ እጅግ በጣም እንደሚበሳጭና በተፈጠረው ነገር ኤፍራታ ሊቀጣት እንደሚችል ማሰብ እንችላለን። ዝናም ይህንን ነገር ያሰበውና ማህሌት ወደ ኤፍራታ ቤት እንዳትገባ የፈለገው ምንም ማረፊያ ሊኖራት ስለማይችል እኔም ማዛትን ነገር ሙሉ ታደርግልኛለች፣ ወደነ ብሩክ ቤት ተመለሽና ብሩክን ይቅርታ ብለሽ ወደ ቤታቸው ግቢ ብሎ ወደነ ብሩክ ቤት መመለስ አስቦ ነው። አሁን ደግሞ እንግዲህ ማህሌት ወደዛ ቤት በመግባት የራሷን ሚና ወይም ደግሞ የታዘዘችውን ነገር ተወጣ ጨርሳለች። ምናልባትም ከዚህ በኋላ
ኤፍራታ ጋር ብትገባ እኔ የማጣው ነገር የለም ብሎ አስበው ይሆናል። በሌላ በኩል ደግሞ የምናነሳው ስለ ሞገስና ስለ ሉላ ነው። ሁለቱም ፍቅረኛ ማቾች አሁን ላይ እጅግ በጣም ትልቅ ችግር ውስጥ ነው ያሉት። የቤት ኪራይ እንኳን የሚከፍሉት አንዲት ገንዘብ ሆነ ሳንቲም የላቸውም። አሁን ላይ ሞገስና ሉላ እንደተናገሩት ከሆነ ቤት ውስጥ ሚላስ የሚቀመስ እንኳን እንደሌላቸው እያወሩ ነው። ነገር ግን እነሱ እዛ ጋር በተማከሩት መሰረት አሁን ላይ ዳጣ አባቷ ደረጀን ገንዘብ ለመጠየቅ እንዳሰበች ተመልክተናል። የምትጠይቀውም ገንዘብ ብድር የሆነና የሚመለስ 30 ሺህ ብር ነበር። ከዛ የሚያሰቡት እንግዲህ የቤት ኪራያቸውንና የሚያስፈልጋቸውን አንዳንድ ነገር ለመግዛት ነው። ይህ ንግግር የሚያስመለክተን ሞገስ ምን ያህል እንደተቸገሩ፣ ምን ያህል ለመኖር ግራ እንደገባቸውና እየተንገዳገዱ እንዳለ እጅግ ፍንትው አድርጎ ያስመለክተናል። የቤት ኪራይ መክፈል እስኪያቅት ማለት ምን ያህል ችግርና ሰቀቀን ውስጥ እንዳላችሁ ማንም ሊረዳችሁ የሚችልበት ጊዜ ነው ማለት። ወንድ ልጅ ደግሞ ከኪሱ አጣ ማለት ሞቱ ያን ቀን ነው። አሁን ላይ ሞገስ እንደዚህ ሆነ ይመስለኛል። አፉ እንኳን ደራርቆ የሚናገረው ነገር አጥቷል። ውድ የቻናላችን ቤተሰቦች ቀጣዩን ክፍል በፍጥነት ዘላችሁ ስለምንመጣ ይሄን ቻናል ሰብስክራይብ በማድረግ ቆዩ። መልካም ጊዜ